የኢትዮጵያ ካቶሊካዊት ቤተክርስቲያን ገዳማት የበላይ ኃላፊዎች ጉባኤ ተማሪዎቹን አስመረቀ። ሰኔ 22 ቀን 2018 ዓ.ም በአዲስ አበባ ሀገረ ስብከት የኢትዮጵያ ካቶሊካዊት ቤተክርስቲያን ገዳማት የበላይ ኃላፊዎች ጉባኤ በህንጸትና ቋንቋ ያስተማራቸውን 23 ተማሪዎች አስመረቀ። የምርቃት መርሃ ግብሩን በመስዋዕተ ቅዳሴ ያስጀመሩት የአዲስ አበባ ሀገረ ስብከት እጩ ሊቀ ጳጳስ ብፁዕ አቡነ ተስፋ ስላሴ ለዚህ ያበቃን እግዚአብሔር የተመሰገነ ይሁን በማለት የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። ብፁዕነታቸው ዛሬ የምስጋና ቀን ነው፣ ምክንያቱም እናንተ ለሐዋርያዊ ስራችሁ ተዘጋጅታችኋል፣ ዝግጅታችሁም ለግል ብቻ ሳይሆን ለተልእኮም ነው ሲሉ ተናግረዋል። በዕለቱ በህንጸትና እንግሊዝኛ ቋንቋ ለተመረቁት 23ቱ ተማሪዎች የሽልማትና ሰርተፍኬት እውቅና እንዲሁም ለተማሪዎች የምስጋና ሽልማት መርሃ ግብር ተከናውኗል። በምርቃቱ ንግግር ያደረጉት የኢትዮጵያ ካቶሊካዊት ቤተክርስቲያን ገዳማት የበላይ ኃላፊዎች ጉባኤ ፕሬዝዳንት ክቡር አባ ታመነ አሳሮ ቦታው በርካታ ሚስዮናውያን ያለፉበት እያለፉበትና የሚያልፉበት መሆኑን በመግለጽ ከዚህም ቀጥሎ የፍልስፍና ስነ መለኮትና ህንጸት ትምህርታቸውን የሚቀጥሉ መሆኑን ገልጸዋል። የጉባኤው ዋና ጸሐፊ ክብርት እህት አግነስ ፍስሐ በበኩላቸው የፈረንሳዩ ሎቭረ ዲ ኦሪየምና የጣሊያኑ ኩሪያሚኮ ተቋማትን በአስተማሪነት እያገለገሉ የሚገኙትን አቶ ሳምሶን አስራትንና ሌሎችም ምስጋናቸውን አቅርበዋል። የኢትዮጵያ ካቶሊካዊት ቤተክርስቲያን ገዳማት የበላይ ኃላፊዎች ጉባኤ በተለያዩ ገዳማት የሚገኙትን በህንጸትና በቋንቋ ብቁ እንዲሆኑ ትምህርቶችን በመስጠት ይታወቃል። በዘንድሮ መርሃ ግብር የተመረቁትም በበርካታ ገዳማት ህንጸታቸውን በመከታተል ላይ የሚገኙ ናቸው። የኢትዮጵያ ካቶሊካዊት ቤተክርስቲያን ገዳማት የበላይ ኃላፊዎች ጉባኤ ምርቃት መርሃ ግብር ከተመራቂ ተማሪዎችና ከብፁዕነታቸው በተጨማሪ ካህናት፣ ደናግል፣ አስተማሪዎችና ሌሎች ጥሪ የተደረገላቸው እንግዶች ተገኝተዋል።